ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሰላማችሁ ይብዛልኝ ውዶችዬ ማለት ነው። ነገሮች እንደዚህ ባይሆኑ ደስ ይል ነበር፣ ግን ደግሞ ሆነዋል። በቃ የፈራነው ነገር እኔ ራሴን አሳምኜ የነበረ ማለት ነው። ቤተሰብ የምር ማለት በቃ ቤዚ የሆነ ነገር አይታለች። በእርግጥ ግን ደግሞ የቆየ ፕሮሰስ ነው ብዬ ራሴን አሳምኜው ነበር። ግን ቪዲዮአቸውን ሳየው እኔ በጣም ነው የተሰማኝ፣ በጣም ነው ያዘንኩት። እኔ እንጃ አላውቅም ግን እንደዚህ ፍቅራቸው ተመልሶ ሰሞኑን አይተናቸው በጣም ደስ ብሎን ነበረ። ግን በቃ በዚህ ምክንያት ደግሞ አሁን የሆነ ነገር ሊፈጠር ነው ማለት ነው። እና ወዶቼ በትናንትናው ቪዲዮ ያው ሁላችሁም ተወዛግባችሁ ለኔም እየኮመታችሁ ነበር፣ አይቻለሁ ኮሜንታችሁን። ለሁላችሁም ኮሜንት መመለስ ስላልቻልኩ እንጂ ማለት ነው። ከሄሉ ጋር እያያያዙት ነው ብላችሁኛል። እና ከሄሉ ጋር ምንም ያያያዘው ነገር የለም። ስለሷ ወደኋላ አወራበታለሁ ማለት ነው። እና ግን እኔ ዛሬ ባየሁት ቪዲዮ ዛሬ በነገራችን ላይ ቤዚ ማለት ነው ራሷን ለመቆጣጠር ሞክራለች። እንባዋን ያዘችው ታውቃላችሁ። የሆነ ጊዜ ላይ እንባዋ ሊመጣባታልና ግን መለሰችው ማለት እስኪ ያስቡት እናንተ አሁን በቤዚ ቦታ ብትሆኑ ምንድን ነው የምታደርጉት? ማርኬስ ጥፋተኛ አይደለም ወይ ጥፋተኛ ነው የሚለውን እኔ ለእናንተ ትቻለሁ ብያቸዋለሁ። እንግዲህ እውነት በጣም ከባድ ነው። በጣም ነው ያዘንኩት ማለት አንድን ሰው ስትወዱትና ስታፈቅሩት በቃ ሙሉ እምነት ጥላችሁበት ነው አይደለ? የእምነታችሁ ተጓድሎ ስታገኙት ደግሞ ስሜቱ ምን አይነት ከባድ እንደሆነ መረዳት አይከብዳችሁም ብዬ አስባለሁኝ። እውነት እንደነገርኳቸው ይሄን ቪዲዮ ባልሰራ ደስ ይለኝ ነበር። ዛሬ በቃ ባየሁት ነገር በጣም ነው የተደበርኩት ማለት ነው። ይሄን ስል ደግሞ ማርኬ ለምን ይሄዳል ምናምን ብዬ ልቃወም አይደለም፣ መቃወምም አልችልም። ግን ደግሞ በቃ ከምንም በላይ ሰው አይደለም የሚያስፈልገው ውዶቼ። ሰው እኮ ነው የሚቀድመው። የምታስቀድሙት ሰው ነው። እኛ ስንኖር ነው የሆነ ነገር ልናደርግ የምንችለው። ስለዚህ ቤዚም ደግሞ ማርክ ሲኖር ነው ልጠነክር የምትችለው። አሁን ሲሄድ ምን አይነት ደረጃ ላይ ነው የምትወድቀው? ይች ልጅ ማን አላት? ማንም የለኝም እያለች እየተናገረች ነው ያለችው። እሱ ከሄደ ዓለም እንዴት ነው ሊጨልምባት የሚችለው? እውነት እህቶቼ፣ እኛ ግን ማለት ነው በቃ ሰውን የሚባል ነገር ማመን እንደሌለብን ነው እኔ የተረዳሁት። እና የሰው ልጅ ደግሞ ማለት ነው ሰውን ሳያምን መኖር አይችልም። የምንኖረው ከሰው ጋር እንጂ ከእንስሳ ጋር አይደለም። እርስ በርሳችን እምነት ከሌለን ካልተማመንን እንዴት ነው ከሰው ጋር ልንኖር የምንችለው? እኔ እንደተናገርኩት መጀመሪያ ላይ ሀሳቡን ተቃውሜ ሳይሆን የማርኬን ግን ደግሞ እዚህ ጋር እምነት ማጉደሉ ልክ ነው ማለት ምን ችግር አለ? ከመጀመሪያው ሲጀምር ፕሮሰሱን ሲጀምር እኮ ቢነግረህ ኑሮ ቤዚ ትጠነክር ነበር። እንደ ትናንትናው መታ እንደዚህ ስፍስፍ ብላ አታለቅስም ነበር። ትናንትና ያለቀሰችበት ምክንያት ነገሮች ሁሉ ድንገት ስለሆኑ ነው። ድንገት ስላየቻቸው። ከመጀመሪያው ነግሯት ቢሆን ኑሮ ፕሮሰሱ ሲጀመር ነግሯት ቢሆን ኑሮ እመኑኝ እንደዚህ ተንሰፍስፍ አታለቅስም። ቢያንስ ለመብረታት ትሞክራለች። እሱ መመለሱን እያሰበች ወይም ደግሞ ወደ እሱ የሚሄድበት መንገድ ይዘጋጃል እያለች እያሰበች ጉልበቱም አቅሙም ይኖራት ነበር። ታውቃላችሁ ነገሮችን ለመቋቋም ትችል ነበር። ግን ድንገት የሆነ ነገር እንዴት ነው እሷ ልትችል የምትችለው? በቃ ሰውን አትመኑ። ትከሻችሁን ከሰው ላይ በፍጹም አትጣሉ። እምነት ማድረግ ካለባችሁም በፈጣሪያችሁ ነው። በቃ ሰውን አትተማመኑ። ማርያምን ሰው መቼና ምን ጊዜን ጥሏችሁ እንደሚሄድ ምንም አታውቁም። በጣም ከባድ ነው። እና እኔ ማለት እሱ ሲሄዳውን እች ልጅ ምን ላይ ደረጃ እንደምትወድቅ ግራ ገባኝ። በቃ አሰብኩት፣ የምትሆነውን ስሜቷን ተረዳሁት እና የራሴንም ህይወት አሰብኩት። ታውቃላችሁ በእሷ ቦታ በሆነውን ድንገት የማምነው ሰው ድንገት ጥሎ ሲሄድ ምን አይነት ስሜት እንደሚሰማኝ ተረዳሁት። በጣም ከባድ ነው። እና እኔ እምነት እንደጎደለ ነው የተሰማኝ። ማለት በቃ መናገር ነበረበት ማርኬ፣ መናገር ነበረብህ። ምርጫ ከሆነ መሄድ ችግር የለውም። ግን ከመጀመሪያውኑ 2 ዓመት ሙሉ ጥላት ልትሄድ አይደል እንዴ? መናገር ለምን ከበደ? እስኪ ትናንትና ራሱ እንደዛ ሲከራከርበት የነበረው መንገድ የሆነ ምንም ነገር እንደማያውቅ በቃ መሄድ እንደማይፈልግ ነገሮች እንዳላደረጋቸው ነበር ፊቱ ላይ ስመለከት የነበረው። ግን ቻላቅም ቤተሰብ ማለት ምን በጣም ነው የተሰማኝ በጣም። እና ሰው ጋር ስንኖር ግዴታ ነው መተማመን።
በተለይ በፍቅረኛሞች ምንም መደባበቅ የሚባል ነገር የለም። ባትደባበቁ ጥሩ ነው። ሲቀጥል ደግሞ ያው ከዓይን የራቀ ከልብ ይርቃል ይባላል። የርቀት ፍቅር ያን ያክል እኔ ሲሰላ አይቻል አቅም እውነት ስንት ዓመት ሙሉ ተዋደው ተፋቅረው በትንሽ ነገር በቃ ተበታትነው የሚቀሩ ሰዎች አሉና እድል የገጠሟቸው ፈጣሪ የሚችል ልብ ሰጥቷቸው ነው ከስንት ዓመት በኋላ ተገናኝተው ፍቅር የሚመሰርቱት ማለት ትዳር የሚመሰርቱት የድሮ ፍቅራቸውን አብረው ሊያስቀጥሉ የሚችሉት ማለት ነው እንጂ ብዙ ሰው በርቀት ፍቅር ጀምሮ በጣም ልቡ ተሰብሮ አልቅሰው አዝነው ያየዋቸው እህቶችም አሉ፣ ወንድሞችም እንደዛ ማለት ነው። እና በጣም ይከብዳል። እውነት ከሄደ በጣም ነው የሚከብደው። ወይ እሷ የምትሄድበት ነገር ካልተዘጋጀ ካልተስተካከለ፣ ወይ ደግሞ ማርኬ ካልቀረ በዚህ ሰዓት ላይ አላውቅም። በዚህ በጣም ከባድ ሁኔታ ላይ ነው የምትሆነው። ቤተሰብ እንደሌላት ተናግራለች፣ ማለት ከቤተሰብ እንደወጣት ተናግራለች። ውጭን እንኳን በደንብ ብትለምደው ጥሩ ነበረ ሁኔታውን ሁሉ። ቤተሰብ እንዴት ላስረዳችሁ ናት በዚህ እኔ እንጃ አላውቅም። ብርታቱን ይስጥሽ ማለት ነው የምችለው። እንደማየው ከሆነ ሀሳቡን መቀየር የሚፈልግ አይደለም ማርኬ። በፍጹም አይሆንም እያለ ነው። ሁሉን ነገር አስይዣለሁ፣ እቀጣለሁ። ማንም የሚቀጣ እንደዚህ አይነት ነገር አለ? ግን እኔ እንደዚህ አይነት ነገር ገና ከማርኬ ነው የሰማሁት። ሁሉን ነገር አስይዞ ወደ ውጭ ለመሄድ ማሰቡ ለምን? ይሄ ነገርማ ትክክል አይደለም። ቤተሰብ እንዴት በቤተሰብ ነገሮች ከተስተካከሉለት እኮ እዛ ጋር ያለችው ቤተሰብ ናት ብሏል አይደለ? በቤተሰብ ከተስተካከለ ምንድነው ልታስይዝ የምትችለው? ማነውስ የሚቀጣ? ማርኬ ግን እየቀለድክ ነው ማለት ነው። ይሄ ቀልድ ነው። ምክንያቱም ቤተሰብ ከዛ ቪዛ ምንድነው ይሄ ቪዛ ምናምን ካስተካከለላችሁ፣ የውጭን ፕሮሰስ ካስተካከለላችሁ እናንተ ምንም የምታስይዙትም ነገር የለም። ምንም ከእናንተ ላይ የምትቀጡትም ነገር የለም። እኔ ለመጀመሪያ ጊዜ እንደዚህ አይነት ነገር ስሰማና ሌላኛው ደግሞ ከሄሉ ጋር የምታያይዙት ማለት ነው። ሄሉና ማርኬ ከተለያዩ ዘመናት አለፋቸው። እሷም ለግሏ የራሷን ህይወት ጀምራለች፣ እሱም ለራሱ የግሉን ህይወት ጀምሯል። ምንም የሚያገናኘው ነገር የለም። ሲጀመር ሄሉ የምትሄደው እኮ ታማ ነው አይደለ? በቃ ጤናዋን መታየት አለባት። እንደውም እዛ ለመቀመጥ አይደለም የሚሄደው እመለሳለሁ እያለች ነበረ። ትመለስ አትመለስ ፈጣሪ ነው የሚያውቀው። ግን እሷም ለግሏ ነው፣ እሱም ለግሉ ነው። ምንም የሚያያይዘው ነገር የለም። ግን ደግሞ ሄሉም በዛ በኩል ደብቃ ነው ነገሮችን ያደረገች። ማርኬም ደግሞ ከዚህ ጋር ድብቅ። ለምንድን ነው ግን ሰዎች ድብቅ የምትሆኑት? በቃ አትሊስት ለሚወዳችሁ ለሚያፈቅረው ሰው ለሚያፈቅራችሁ ሰው ግልጽ መሆን አለባችሁ። እኔ እንጃ። አሁንስ እውነት በጣም ነው የሚገርመው።